የመንግስት ባለቀሮች ራተኞች ችጋራን የሚባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረ ኢትዮጵያ የለም ለካ ይህንን ያው የተነገረው ነገር እኛ ካለፈ በኋላ ከዚህ የተማርነው ነገር የለም። ዛሬም ያለውን ነገር ጥለን አይ ከበኩ ጥሩ ነበር ብለን ነጠላ ዘቅዝቀን ጥቁር ለብሰን ድንኳን ጥለን ማልቀስ ውርስ አርገን ያለን ሰዎች ነን። በራሳችን ላይ ምቀኛ ሆነን የምናወራውና የምንነጋገረው ነገር እንኳን ይዞ ለማስቀረትና ባለቤት ሆነን ለመቆጣጠር የሚያስችል አቅም ሳንፈጥር ነው። እንዲሁ ሰው ለማማት ተሰብስበን እንመክራለን፣ እንዘክራለን፣ ሁሉም ባፉ ይላል። ሰው ለመርዳት የወደቀ ለማንሳት የለም። እኔም ሞግታችሁ ሀገር እንድነኝ ያላችሁ በተለይ በተወደዱ በጣም በሚከበሩ ስሞች የምትነግዱ ነፃ አውጪ ብላችሁ ባርነት እናንተ ራሳችሁ ነፃ ያልወጣችሁ ፖለቲከኞች፣ አቃጣሪዎች፣ አክቲቪስቶች ምናምን የሚዲያ ሰዎች የትኛውም ቦታ ላይ የተሰጣችሁን ሰውነት፣ የሰውነት ክብር፣ ዕውቀት፣ ሀብት፣ ጤንነት ማንኛውንም ነገር አርክሳችሁ የተወደደች ሀገራችሁ ለማጥፋት የምትተጉ በዛ መርህ የምትተባበሩ የምታሴሩ ጥላቻ ተሞልታችሁ በበሽታ የምትኖሩና ሌሎችንም በበሽታ እየለከፋችሁ ለማሳመም የምትሄዱ የትኛውም ቦታ ላይ የሚያሳፍር እንጂ አንድ ቦታ ላይ እንኳን የማያኮራ ተደብቃችሁ የምታወሩት ነገር ምን ያህል ጥፋት እንደሚያመጣ ደጋግማችሁ እንድታዩት እስከዛሬ የሄዳችሁበት ሂደት በሙሉ ወደ ውድቀትና ወደ ሞት ያውም ወደ ነውረኛ ሞትና ውርደት ይወስዳችሁ እንደው እንጂ የትኛውም ነገር ላይ ቢሆን አብራችሁ ቆማችሁ መመከት የሚያስችል አቅም እንደሌላችሁ ይግባችሁ። ትናንትናም ኤክስፓየርድ የማያደርግ ሰው ነው የሚያወራው። ዛሬም በውጤት አይለካም። ምናልባት በውጤት በልቂትና በመከራ ከሆነ ውጤታሞች ናቸው። እናንተ ግን የምትሉትና የሆነው ስለሚቃረን ይህንን እንኳን የማያስተውሉ እንዳናውቅ አድርጋችሁ ዛሬ እንዳናውቅ እየሰራችሁ ተማሪ እንዳይማር ስለ ተማሪ ትምህርት አለመማር ይሰመኮ ምናምን የሚባለው ለመታዘብ ነው ማን ምን ሲሰራ እንደነበር። ዛሬም እጃችሁ ላይ የገባችዋን ነገር ለመሸጥና ለመለወጥ እንጂ በባለቤትነት ለመያዝም እንኳን አይደለም። ኢትዮጵያን ቢሰጧችሁም አትቀበሉም። ይሄን እናንተም ሰይጣንም የሚልኳችሁና የሚጋልቧችሁ የኢትዮጵያ ታሪካዊ ጠላቶችም ያውቁታል። ዓላማቸው አሁን ያለችበት የሀገሪቱ አቅጣጫ በጣም ጥሩ ስለሆነ መዳረሻዋን እነሱ ከናንተ በተሻለ አይተው እዛ እንዳደርስ ምን አይነት ታኮ እናርግባት፣ ምን አይነት እንቅፋት እናርግባት፣ የኛን እርጥባና ፍርፋሬ እየቀላወጠ ሀገሩን የሚያፈርስ ሆዳም ባንዳ ካለ ከእንደዛ አይነት እቃ በላይ እቃ ስለማይገኝ እሱን እንጋልበው፣ እንጠቀምበት። ከዛ በላይ ርካሽ የለም። ለኛ የሚያዋጣን በሀገሩ ላይ ሀገሩን ለማፍረስ የሚሰራ የትኛውም ዘርፍ ላይ የተሰጠውን ነገር ሁሉ አርክሶ እኛ የምንፈልገውን ብቻ እንነግረዋለን። እሱ ሲጠይቅ አንመልስለት። የሀገሩን ደህንነት ሊጠብቅ መከላከያ ምን ሊያደርግ ነው የተቋቋመው? የኢትዮጵያ መንግስት ምን ሊያደርግ ነው መንግስት የሆነው? እያንዳንዱ ዜጋ ምን ሊያደርግ ነው? ያ በየተወከልንበት ማለት ውክልናችን በፍሬ የታጀበ ነው ወይ? መከላከያ ሀገርን ሊያስቀጥል ነው። የሀገርን ደህንነት ሊያስጠብቅ ነው። መከላከያን ስጣለው፣ መከላከያ ላይ ተደበቀ ስተኩስበት የሱን ክብር በሐቅ ስለማታገኘው ሚሊተሪ እየሰረክ በቪዲዮ እየተቀረጽ የፎቶሾፕ ድራማ ለላኩህ ነውርህን እያጋለጥክ እየላክ ገና ለገና የኢትዮጵያ መንግስትና መከላከያ ሰራዊትን ከሰህ በጉልበትም ሆነ በሆነ ውድድር ስላላሸነፍከው ገና እሱን ለመክሰስ ስትል የሱን ሚሊተሪ ለብሰህ ነውር እየሰራ ቪዲዮ ትቀርጻለህ። ኤኒዌይ ያሳፍራል። እኔ የሚከተላችሁ ሰው ነው እንትን የሚለኝ ምን አገኘሁ ማለት አለበት። ስለሺ እዚህ ጋር ሲናገር አንድ ሰው ምንን አምኖኝ እኔን ሰው ብሎ መጥቶ የሰው ዋጋ ያጣ ሁለት ነው ኪሳራ። እኔን ፖሊስ ብሎ ወይም እኔን የጸጥታ ኃይል ብሎ ነገር ግን እኔ ራሴ ጸጥታን ማስጠበቅ ሳይሆን ይባስ ብሎ በተቃራኒው ያደረኩ እንደሆነ ያኔ ነው ኪሳራ። እኔን የሃይማኖት አባት ብሎ
ከምድራዊ ህይወት ሰማያዊን ህይወት ሁሉ ያወርሰኛል፣ ያንን ጥበብ ይሰጠኛል የተባለው የሃይማኖት አባት ጭራሽ በምድር ላይ እንኳን በሰላም እንዳልኖር ያስተማረኝ እንደሆነ እኛን ሰው ብሎ የመጣ ሰው እኛ የሰው ዋጋ ያላወጣ እንደሆነ ያኔ ነው ሰው ለራሱ ሲል አውቆ አበድነት ካልሆነ ኤሌክትሪክ እየያዘ የሚሞት ሰው የለም። በተለያየ አደጋ ሞተ እንደዚህ እንደሚባለው አይነት የሆነ ሌላ ራሱን በራሱ እንደዛ አይነት አክሽን አውቆ አበድነት ማለት የሚመቸው ላይ እንደዚህ የማይመቸው ላይ እንደዛ የሚሆንበት ነገር አለ። በኢንዳይሬክት ቶክ ኢንፎርማል በሆኑ ንግግሮች ብዙ ጥፋቶች ይደርሳሉና ሂዱ፣ ቀጥሉ፣ ጨርሱት የምታወሩትን። ከዛ በኋላ ምንድነው ነው የምታወሩት? እናንተ ናችሁ ወይ የምታወሩት? ሰው ጭኗችሁ ነው ወይ የምታወሩት? ይሄ የት ድረስ ያደርሳል? ተጠቃሚ ያደርጋል ወይ? ኡስታዝ ላይ ቀን ላይ የሚለቀቃት ነበረችና ልክ በጥፋት አፈነዳ ነው በለው ምናምን በሚል በሸር ላይ በተንኮል ብቻ ያ እንትን አላችሁ። እንዳልኳችሁ ሁሌም የተዛባ ቀመርም ቢሆን ጤነኛ ባይሆን ለጊዜውም ቢሆን እኛን አጥፍተው እነሱ ይጠቀማሉ። እኛ ግን እኛን አጥፍተን የት ነው የምንሄደው? እርግጠኛ ናችሁ ሀገራችሁን አፍርሱና ግብፅን ሀገር አድርገን እንሰጣችኋለን ብለዋቸዋል? እርግጠኛ ናችሁ እነዚህ የሚልኳችሁን ሰዎች እናንተ መልሶ ለመጠየቅ? እርግጠኛ ናችሁ አሁን የሰጧችሁ ግሪን ካርድ ከላያችሁ ላይ አይወስዱትም? ኢቭን ዛሬ እንኳን እናንተ ዋጋ አውጥታችሁ እንደበቀቀን በየሰፈሩ በየመንደሩ የሚጮሁና እድሜ ልካችሁን ሞት ብቻ የሚሸክፋችሁ ቆሞ ቀር ፖለቲከኞቻችን አንድም ቀን በፍሬ ያልተለካችሁ ያለውን በመንቀፍ ብቻ ምትጮውና መቃወም እንደ ትልቅ ጆብ ዲስክሪፕሽን ወይም የሥራ ድርሻ ተደርጎ የተሰጣችሁ ሰዎች እርግጠኞች ናችሁ ወይ በእናንተ በሰውነታችሁ በአካላችሁ ላይ ለማዘዝ? ኢትዮጵያ ስላለች ኢትዮጵያ ስለቀጠለች ነው ጠላቶች እነዛ የሚጋልቧችሁ ሰዎች ለእናንተ እንኳን ዋጋ ሰጠው እንደ ሰው የሚያወራችሁ አማራጭ ስለሌላቸው ነው። ኢትዮጵያ ቀጠለች። ኢትዮጵያን ለመነጀስ፣ ለመውጋት፣ ለመረበሽ እንደናንተ አይነት ዕቃ ስለማይገኝ ነው ዛሬም እነዛ ሰው እናንተ ፊት መጣው እንደ ሰው የሚቆጥሯችሁ እንጂ አይ ቲንክ እንደናንተ የሚያሳፍር ነገር አለው ሁሉ ብዬ አላምን። ቢኮዝ በፍሬው ስለሆነ የሚለካው ሰው ራሳችሁን ቢያንስ እንትን በሉ። በቃ ኖሞር ብለናል። ኖሞር ዘረኝነት። ኢትዮጵያ ትሻገራለች፣ ትቀጥላለች። ወደንም ጠላንም እኛ አልንም አላልንም እኮ እኛ አሻጋሪ ሆንም አልሆንም ኢትዮጵያ ትሻገራለች። ጉዳዩ አሻጋሪ እንሁን ወይስ ታሪካችንን በምን እንጻፍ? ትናንት ሰዎች በሰሯት ሀገር የኛ እናት አባቶች ኢትዮጵያውያን ሲጀመር ግዛት ለማስፋት ያ ቢቀር ደግሞ ግዛታቸውን ለመጠበቅ ይሰሩ ነበር። እኛ አሁን እያልን ያለነው ግዛቱን ለመቀነስ፣ ለመገንጠል፣ ለመቋረስ፣ ለመቧጨቅ። በዚህ ልክ አሳፋሪ የለም። አድምጡት የምትሰሩትን። ለዚህ ነው ብዙ እዚህ ዜና ባነብ ምናምን ቢል ሰው የማይወደውን ምን ያደርጋል? ሰው የማይመገበው ምግብ ምንም ያህል ምግብ ብታዘጋጁ በቃ ሰው ካልዳነበት ምን ያደርጋል? እኔ ሰው እንዲድን ነው የምጠቀመው። እኔ እንድጠቀም እንኳን እኔ የምጠቀመው ሰዎች ሲድኑ ስለሆነ። ግን ተናግሮ ከሰው ስንት ጥላት አፍርቶ ወዳጅ ካልተጠቀመበት አለኮ በእያንዳንዳችሁ ብዙ አቅም አለኮ። እኔ እዚህ ጋር መናገር ሲጀምር እናንተ ጋር ደግሞ ያለው ትልልቅ አቅም እየወጣ አብረን የተጋገን ያንን መለኮታዊ አቅም ተጠቅመን ሀገር ለማሻገር መሄድ ነው እንጂ ዕቃነት፣ ዘረኝነት የወለደውን ፖለቲካ ይዩት። መለስ ዜናዊ ጎጃሜ ነው አሉ። የኛ ሰፈር ሰው ነው ማለት ነው። በራሱ ላይ ያላዘዘ ሰው፣ ራሱን ያላገኘ ሰው፣ ቁስ ሆኖ ታላቅ ፍጡርነቱን ታላቅ ሰውነቱን ያላገኘ ያልጠበቀ ያላስጠበቀ ሰው እንደዚህ ቢወረውሩት ምን ቢሉት ምንም ችግር የለውም። እነዛ ሰዎች ልክ እኮ ናቸው። ለምን እኛን የሚያዩን እንደሆነ ቁስ ነው፣ እንደ ሰው አይደለም። ጠቅላይ ሚኒስትር ዶክተር አብይ በምግብ ራሱን ያልቻለ ሰው ስለ ነፃነት ማውራት አይችልም። ዛሬ ጦርነት እያላችሁ በየቦታው ላይ ብትሉና እሱን ለማጥፋት በዛና በዚህ እየተሯሯጥን ዛፍ ባንተክል ስንዴ ባንዘራ ወይም በምግብ ራስን ለመቻል አቅደን ባንፍጨረጨር ነገ ደግሞ በረሃብ እንሸነፋለን ጦርነቱን ብናሸንፍም ተብሏል። ሪል ነው።
አልገባን ብሎ ነው ወይ? እና አልገባን ብሎ አለመሆኑንና አውቋበድነት ወይም የሆነ አይ ቲንክ በስሪንጅ የሚሆን በምን የተለያየ ነው አሁን ያለው ሰው የሚመስል ጅኒ አጋንንት ሁሉ ይመስለኛል እንጂ የሰው ልጅ ፍጥረት አይደለም። ቢኮዝ የትኛውም ዓለም ላይ ሰው እንዲሞት መፈለግ የለብን። ለምን ሰው ይሞታል? ለምንድን ነው ሀገራት የሚጎዱ? ለምን ምን ያደርግልናል? እንኳንስ ሀገራችሁ ላይ እንኳን እናት አባታችሁ ላይ እኔ ያገኘሁትን ትልልቅ ሰው እንትን ካልኩኝ ልክ አባቴን የተንከባከብኩት ነው የሚመስለኝ። አባቴን የትም ቦታ አገኘዋለሁ፣ ልጆችን የትም ቦታ አገኛቸዋለሁ፣ እህት ወንድሞችን የትም ቦታ አገኛቸዋለሁ። በአገኘሁት ቦታ ላይ ያሉ ሰዎችን ስንከባከብ ነው የኔን ቤተሰቦች ተንከባከብኳቸው ማለት። የትኛውም ቦታ ላይ ሽማግሌዎችን ካከበርኩ እናት አባቶችን የሚያከብር ይመጣል። ህፃናትን የምወድ ማከብር መንከባከብ ከሆነ የኔንም እንደዛ ቢኮዝ የዘራ ነው ስለምናጭድ ማለት እና በዛ ልክ ሰውነት አይደለም ያላችሁ ብየምለው የምታደርጉት መከራ በቤታችሁ እንደሚሆን በእናንተ እንደሚፈጸም አታውቁም ወይ? በሶሻል ሚዲያ ላይ ቅድም ጀምሬ የተውኩትኝ ያንዳንዱ የምታደርጉት ነገር ይኖራል። ስኮላርሺፕም ሆነ ማንኛውም የስራ እንትኖች ሲወጡ ወደፊት አርቲፊሻል ኢንተለጀንስ ላይ ዳታ ቼክ ይደረጋል ማለት። ቤተሰብ ምንድነው ሲሰራ ነበር? ምንድነው የምታየው? ምንድነው የምታወራው? ምን ስታደርግ ነበር? ዛሬ እኛም ቢያበጣብጡም ቢያጋዱንም ቢያዳሙንም ነገ ለልጆቻቸው ለምን የማይነካቸው መስሏቸዋል። ግን አርቲፊሻል ኢንተለጀንስ ያንን ነገር እያወጣ በያሉበት ያ ግፍ ለልጆቻቸው ይደርሳል ማለት ነው። በዛሬው ዕለት በትግራይ ክልል ያለውን አጠቃላይ የፖለቲካ አስተዳደርና የጸጥታም እንዲሁም ሌሎች ተያያዥ ጉዳዮችን አስመልክቶ በክልሉ ካሉ የፖለቲካና የጸጥታ አመራሮች ከፌዴራል መንግስት አመራሮች ጋር ሰፊ ውይይት አካሂደዋል። በውይይቱም ላይ በክልሉ የሚታዩ ችግሮችን እንዴት በጋራ መፍታት እንደሚገባ ምክክር ተደርጓል። በተካሄደው ምክክርና ውይይት በተለይ አንኳር ጉዳዮች ላይ በተቀመጡ የጋራ አቅጣጫዎች መሰረት በጋራ ለመስራትና የክልሉ ህዝብ የጸጥታም የመልካም አስተዳደርና የልማት ፍላጎት ለማሟላት አስቻይ ሁኔታ ለመፍጠር መግባባት ላይ ተደርሷል። በተለይም ከመኖሪያቸው የተፈናቀሉ ዜጎች ወደ ቀያቸው የሚመለሱበትን ሁኔታም ታጣቂዎች ወደ መደበኛ ህይወት የመመለስ ሂደትን በትኩረት የሚሰራበትና የሚሳለጥበት ሁኔታ ላይ መግባባት ተደርሷል። በተጨማሪም በክልሉ ያሉ የተፈጥሮ አጠቃቀም ህጋዊ በሆነ አግባብ የህዝብንና የሀገርን ጥቅም የሚያስጠብቅ እንዲሆን ለህዝብ የሚቀርቡ የመንግስት አገልግሎቶች የሚሻሻሉበትና የህዝብን ፍላጎት የሚመጥኑ እንዲሆኑ ቀጣይነት ያለው ጠንካራ ስራ እንዲሰራ ተገቢው አቅጣጫ በውይይቱ ተለይቷል። በመጨረሻም ጊዜያዊ አስተዳደሩ ክልላዊ ምርጫ እስኪካሄድ ድረስ ያለበትን ኃላፊነት ለመወጣት በሚያስችለው አግባብ ላይ አቅጣጫ በማስቀመጥ ውይይት ይሄ እንግዲህ ይሄ ያላቸው እሰጥ አገባ እንዳለ ሆኖ እንደዛ ነው እንደዚህ ነው ቢባልም ወደ በጎ በሚወስድ ነገር ነው። ሌላ ከሊዲአር ጋር በተያያዘ የተለያዩ አሻጥሮች አሉ። እንደዚህ ነው ጥበቃ ካላደረግንላቸው እነዛ ይሄ የኖሩበትን ነገር ሲጨንቃቸው ብቻ ወደ በጎ ነገር የተመለሱ ሰዎች ከዛ ነፃ ላይወጡ ይችላሉ። እሱን አውቀን እንሄድ ነው። በባለቤት እኛ ራሳችንን ማግኘት ሰው መሆናችንን በእኛ በማንኛውም ነገራችን ላይ ራሳችን ነገሩን በባለቤትነት ይዘን የመወሰን የመረዳትና የማስረዳት አቅሙን መፍጠር እሱን የያዝን እንደሆነ ያ ደህንነታችን ያ ማንነታችን ተጠብቆና ተጠብቀን ለመቀጠል እንችል ዘንድ ያየነውን በጎ ነገር ማበረታታት፣ ነውር ማውገዝ፣ ፖሊሱ ፖሊስ እንዲሆን ከበን ፖሊስ ማድረግ እኮ ፖሊስነት እዛ ሰፈር የሚወደደው ቀጥቃጭ ሲሆንና ሌባ ሲሆን ብቻ ከሆነ ሚሊተሪውን እያከራየ መሳሪያውን እያከራየ ዝርፊያ የሚፈጽም ፖሊስ ሁሉ ነበር። እዛ ላይ ነው የቆየነው እኮ። ሁሉም ነገር በጣም የሚያማምሩ ውድ ነገሮች እንዲበላሹ ታቅዶ ነበር የሚሰራው። የምንጨብጠው ነገር እንድናጣ። የአባይ ግድብ ጠቅላይ ሚኒስትር ዶክተር አብይ ሲጀምሩት ለምንድን ነው ጫጫታ ይበዛው? ከዛ በፊት የነበረውን ዘመን እነከሌ ነው የሰራው ማንም ይስራው ይሰራ የሚለው ላይ ማውራት ሲገባን የለም ከሌ ነው የጀመረው ከሌ ነው። እንዲሁ ኢትዮጵያዊ ከሆን እና እንደ ኢትዮጵያ ካሰብን ለምንድን ነው ለመለያየት የምንጣደፈው?
ለምንድነው ጃልሰኝ ሰላም ሲሆን ኧረ ዘመነም ቢሆንና ሰላሙንና በሰላም ይሄን ይዘህ ግባ ማስጠንቀቅ የምንችለው ካለ አስጠንቀቃችሁ ግባ ማትሉ? ነገር ግን ሞቱ እነዛ ልጆች አይሞቱ አይቆስሉ ከወዳ ያለውም አይደለም መቼም በሞገስና እንደዛ እንደ ኢትዮጵያ ብናስብ ይሄ ከሌ ነው የገባው ይሄ ከሌ ነው ብሎ የመገነጣጠልን አባዜ መቃጀቱ ለምን አልበቃም? ወልቃይትን ካልወሰድኩ ምን ካላልኩ ብሎ መቃጀቱ ለምን አልመጣም? መላው ኢትዮጵያ አገር ነው ከተባለ ያሰውና ያንንም በእውነት የሚቀበለው ከሆነ መቆራረጥ ለምን ማነስ ለምንድነው ትልቅ ነው ብሎ ገልብጦ ማሰብ የሚያመጣው? ያ ቅዠት እንደማይሆን ይታወቃል። ኢትዮጵያ በሆነ ነገር ትበተናለች እንደዚህ ትሆናለች ያሉ የሚቃዡ ብዶች መቃጀት ይችላሉ። ያ እንደማይሆን ያውቁታል። ሰይጣንም ያውቀዋል። አይደለም አንድ ኮሎኔል ባለፈው ነግራችኋለሁ። መድኃኔዓለም ይሄድላቸው መድኃኔዓለምን ያግኙ አላህን ያግኙት ኢየሱስን ያግኙ በየትኛውም ፈጣሪን ማግኘት ይችላሉ። ቢመጣ እነሱ ምን ሊሆኑ ሊቀጣቸው ሊያጠፋቸው ካልሆነ በስተቀር ሊለምኑበት ነው። እኔ ዶክተር ነኝ ስል ነህ አዲስ አበባ ከኛ ሲል ጀዋር አዲስ አበባን ወሰዱት። ይሄን ስጋታችንን ከውስጣችን ለምንድነው የማናወጣው? ሁልጊዜ ተጎታቸው ነን። እስከመቼ ነው የምንቀጥለው? መለስ ዜናዊ ጎጃሜ ነው። ጎጃሜስ ቢሆን ምንስ ቢሆን እንደ ኢትዮጵያ የሚያስብ ሰው ለዛ ነው ብሔርተኝነት የትም ቦታ ላይ ብትሆኑ የምታርፉበት ነገር በማሳጣት ጠላት ያቀደውን ማስፈጸም ብቻ የሚችልበት እጅግ የተረገመ ነው። ብሔርተኝነት፣ ዘረኝነት እጅግ የተረገመ ነው። የካፊሮች የካሃዲዎች መሰረትና መገለጫ ነው። ከዛም በላይ ያረሱሉ ነብዩ መሐመድ ዘረኝነት ጥንብ ነው እንዳሉ የነካውን ሁሉ የሚያበላሽ ጎትተው በሽታውን አውርሰው ነው የሚጥሉት እኮ የወጉትን ወግተው መድፊያውን ወይም ልክ እንደዛ በሉ የዘረኝነት በሽታ እነገዱን ማየት ትችላላችሁ። እነ ለማ መገርሳን የለማ ትልቅነት ስላልተናገረ ነው። መጀመሪያ የነበረውን ተስፋ ቢያጨልምብንም አንድ ቦታ ላይም ግን ምንም አላለም። ያ ትልቅነት ነው። በቃ ገዱን እዛ ጋር መግለጫ ወጣ ብለው በከሉት። ከዛ በኋላ ስለገዱ 7 ቤቱ ድረስ ፈራችሁ ጨርሱት ነው እንጂ የተባለው ጭብጨባ ነው። የወደቀውን ለማልቀሻነት ይዘው የሚሄዱ የሚወድቅ ከጠፋም ራሳቸው ይጥሉና ያንን ይዞ የሚዞር ይሄ አስከሬን ቆጣሪ ፖለቲካችን መቼ ነው የሚቆመው? እንደው አሁን እየተሰደደው ነው የሞተው ያን እየቆጠሩ አንድ ሰው ሲድን አንድ ሰው ሲበላ የማያወሩ ሰዎችን መስማት ራሱ በዚህ ልክ አስተውሎታችን መወሰዱን የሚያረጋግጥ ነገርና መከራን እያበዛን ያለነው ያንዳንዳችን ተመልካቾች ነን ብዬ እላለሁ። እኔ ፕላትፎርሞችን እንዳልኳችሁ አናላይዝ ባገኘሁት አጋጣሚ በሙሉ እንደዛ አይነት ኦብዘርቬሽን ነው የምሰራው። ማን ምን ይውላል የት ላይ ነው ያለው የኔ ድርሻ እነዛ ነገሮችን መሰረት አድርጎ መደረግ ያለበትን ለማድረግ ያስችለኝ ዘንድ በዛ መልኩ አናላይዝ እሰራለሁና ብዙ ሰው ምን ላይ እንደሚውል አያለሁ ማለት ነው። ለማንኛውም ዜና መከላከያ ላይ የተወሰኑ ነገሮችን እናንሳ። ጽንፈኛው ቡድን ይጠቀማቸው የነበሩ የጦር መሳሪያዎችና ተሽከርካሪዎች ተይዘዋል ብለዋል መከላከያ ሰራዊቱ። በሰሜን ሸዋ ዞን በአንጾኪያ ገምዛ ወረዳ የኮማንዶና አየር ወለድ እዝ ክፍለ ጦር ከወረዳው የጸጥታ ኃይሎች ጋር በቅንጅት ባደረጉት ኦፕሬሽን ልዩ የጦር መሳሪያዎችን በቁጥጥር ስር አውያለሁ ብሏል። የክፍለ ጦሩ ምክትል አዛዥ ለኦፕሬሽናል ኮሎኔል አበባው ሞላ ኦፕሬሽኑ ከመጀመሩ በፊት በንጹሃን ላይ አላስፈላጊ ጉዳት እንዳይደርስ ሲባል መረጃ የመሰብሰብና አካባቢውን የማጥናት ስራ ከወረዳው አመራሮች ጋር በጋራ በመሆን የተሰራ መሆኑን ጠቁመው በዚህም የቡድኑን አጠቃላይ እንቅስቃሴዎች በመለየትና በማረጋገጥ በተወሰደበት እርምጃ በርካታ ተዋጊዎችን መደምሰስና መማረክ ተችሏል ነው ያሉት። በክፍለ ጦሩ የሻለቃ አዛዥ ሻለቃ ተስፋዬ በላይነህ የክፍለ ጦሩ ሰራዊት በትላንትናው ዕለት በወረዳው የታጣቂ ኃይሉን ካምፕ በመክበብ ባደረጉት ኦፕሬሽን ታጣቂ ኃይሉ ይጠቀምባቸው የነበሩትን ባጃጅ፣ ሞተር ሳይክሎች፣ መሳሪያዎችና ተተኳሾችንም በቁጥጥር ስር መዋላቸውን ተናግረዋል። አሁን በጫካ የሚገኙ ኃይሎች አላስፈላጊ መስዋዕትነት ከመክፈል ይልቅ እጃቸውን በሰላም ለመከላከያ ሰራዊቱ መስጠት እንዳለባቸው አመላክተዋል። ያው ያለው ነገር ይህን እየሰማ አሁንም እንደዚህ እንዳትወጡ ጠላት ብትሞቱም ብትገሉም እንዳልኳችሁ ነው። እነሱ እኛ ዜናቸውንም ብንሞትም ብንገልም ለነሱ መጫወቻ ነን። ከዛ ቀጥሎም ደግሞ መሞታችንና መግደላችን
እንትን አለ ሲል በመካሰስ በዛ በረከሰ ፍርዳቸው ደግሞ የሚያጠቁበት ነገር ካለ እንደ ሰመኮ አይነቱ አንድ ቀን አይናገርም። የትውልድ በቁሙ ሞቶ የሚኖርበት ትምህርት ቤቶች ሲዘጉ ልማት ሲስተጓጎል አንድ ቦታ ላይ ድምፁ አይሰማም። ነገር ግን እሱን ከቻልኩ ለማንበብ ሞክራለሁ፣ ለብቻው አንብቤ እዚህ ዳውንሎድ ለማድረግ ሞክራለሁ ብያለሁ። ቢኮዝ ማወቅ ስላለብን ማለት ነው። በኦርሶ ኮንተጀንት ማሰልጠኛ የምልምል ወታደሮች የስልጠና ማስጀመሪያ ተካሂዷል። በስልጠናው መክፈቻ ላይ ተገኝተው የስራ መመሪያ የሰጡት የኦርሶ ኮንቲጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፍሳ የኢትዮጵያን ሉዓላዊነት በአስተማማኝ መልኩ ለመጠበቅ በመልካም ፈቃደኝነት ላይ የተመሰረተ ውትድርናን ለመቀላቀል ወዳችኋና አምናችሁ በመምጣታችሁ በተቋሙ ስም ላመሰግናችሁ እወዳለሁ ብለዋል። ማሰልጠኛው ለምልምል ወታደሮች በእውቀት፣ በክህሎት፣ በአስተሳሰብ ላይ የተመሰረተ የዘመናዊ ወታደራዊ ሳይንስ ጥበብ የሚከተል የመደበኛ ሰራዊት አቅም ግንባታ ላይ ትኩረት የሚደረግ ወይም የሚያደርግ የብቃት ማረጋገጫ ስልጠና እንደሚሰጥም ነው ያረጋገጡ። እዚህ አንጻር ምልምል ወታደሮች ስልጠናውን ስታካሂዱ ሁለንተናዊ ወታደራዊ አቅም እንድትጨብጡ የሚሰጣችሁ ውስብስብ ፈተና በአግባቡ እንድትወጡና በስነልቦና በሞራልና በወኔ ዝግጅት ሊኖራችሁ ይገባል። ከእናንተ የሚጠበቀው ወሳኝ ጉዳይም ይህ ነው ብለዋል። ምልምል ወታደሮች በስነ ምግባር በታነጹ አሰልጣኞች የሚሰጣቸውን ስልጠና እና ውይይት በሚገባ ተከታትለው በማጠናቀቅ ወደ ነባሩ ሰራዊት እንደሚቀላቀሉና ጸረ ሰላምና ጸረ ልማት የሆኑ ኃይሎችን እንደሚታገሉ ያላቸውን እምነት ኮሎኔሉ ተናግረዋል ማለት ነው። ሌላው በምስራቅ ቦረና እና በምስራቅ ጉጂ ዞኖች በርካታ የጦር መሳሪያዎች ተይዘዋል ይላል ሌላው የመከላከያ ዘገባ። በደቡብ እዝ የአንድ ክፍለ ጦር ሰራዊት በሽብር ቡድኑ ላይ እየወሰደ የሚገኘው የተጠናከረ እርምጃ ተከትሎ የሰላም አማራጭን የተከተሉ የሽብር ቡድኑ ታጣቂዎች በምስራቅ ጉጂ ዞን ሳባቦር ወረዳ ለክፍለ ጦሩ ሰራዊት እጅ እየሰጡ መሆኑን የክፍለ ጦር አዛዥ ኮሎኔል ኡመር ገለቶ ገልጠዋል። ኦነግ ሸኔ በቀጠናው በስፋት እጅ እየሰጠና ቡድኑም እየተበታተነ መሆኑን በመጠቆም የህብረተሰባችን ዘላቂ ሰላም ለማረጋገጥ የክፍለ ጦሩ ሰራዊት በጸረ ሰላም ኃይሎች ላይ የሚወስደውን እርምጃ አጠናክሮ ይቀጥላል ወይም አጠናክሮ ቀጥሏል ብለዋል። በተመሳሳይ በኮሩ ስር የሚገኙ ሬጅመንቶች በምስራቅ ቦረና ዞን ጎሜል ደሎ ወረዳ ሲንቀሳቀስ በነበረው አሸባሪ ኦነግ ላይ በወሰዱት የተቀናጀ እርምጃ አንጸባራቂ ድል ያስመዘገቡ ሲሆን በተወሰደው እርምጃ አብዛኞቹ ሲደመሰሱ መትረጊስ፣ ስናይፐር፣ ክላሽና የእጅ ቦምቦችን መማረኩን የሬጅመንቱ አመራሮች ሻምበል አስቻለው በለጠና ሻምበል አሸናፊ ኪሮስ ገልጸዋል። ሰራዊቱ በአውደ ውጊያዎች ላይ የላቀ ጀግንነት መፈጸሙን ያብራሩት አመራሮች የሰራዊቱ የድል አድራጊነት ጉዞ ተጠናክሮ መቀጠሉንም ነው ያስገነዘቡት። ሌላው የሰላም ስምምነቱ ተከትሎ የሸኔ ታጣቂዎች ወደ ሰላም እየተመለሱ ነው ይላል የመከላከያ ሰራዊት ሌላኛው ዘገባው ማለት ነው። በምስራቅ ሸዋና በደቡብ ሸዋ አካባቢ ሲንቀሳቀሱ የነበሩ 18 የሸኔ ታጣቂዎች በቅርቡ የተደረገውን የሰላም ስምምነት ተከትሎ ወደ ሰላማዊ ህይወት መመለሳቸውን የገለጹት በቀጠናው የሚገኘው ክፍለ ጦር አዛዥ ኮሎኔል ናስር አባዝናብ ናቸው። አባላቱ 14 ክላሽንኮቭ፣ 1 ስናይፐር፣ 447 የክላሽ ጥይት፣ 20 የስናይፐር ጥይት፣ 28 የክላሽ ካዝና እና 2 ቦምቦችን በመያዝ ነው የተቀላቀሉት ወይም የገቡት ማለት ነው። በቀጠናው የሚገኘው ክፍለ ጦር በተሰጠው ቀጠና ላይ የተወጣቸው ባሉ ግዳጆች ከህብረተሰቡና ከጸጥታ ኃይሎች ጋር በቅንጅት እየሰራ መሆኑን የገለጹት አዛዡ ሸኔ ታጣቂዎች የሚንቀሳቀስባቸውን ቀጠናዎች ነፃ በማድረግ የህዝቡን ሰላም እያረጋገጠ ነው ብሏል። ይህ ተጠናክሮ ባለበት ሁኔታ መንግስትና ህዝብ ያቀረቡላቸውን የሰላም ጥሪ የተቀበሉ ታጣቂዎች ወደ ተሃድሶ ማዕከል በመግባት ወደ ህብረተሰቡ እንደሚቀላቀሉም ነው የተናገሩት። ከኦሮሞ ህዝብ ወጥተን የኦሮሞ ህዝብን ሰላም መንሳታችን ጸጽቶናል ያሉት ደሜ ጣሰውና ቶሎሳ መንግስቱ ህዝቡ ያቀረበውን የሰላም እድል በመጠቀም ሌሎችን የነሱን ፈለግ እንዲከተሉ ጠይቀዋል። የመከላከያ ሰራዊቱ ላደረገላቸው እንክብካቤ ምስጋና አቅርቧል። የደቡብ ምዕራብ ሸዋ ዞን ፖሊስ ወንጀል መከላከል ኃላፊ ኮማንደር ብርሃኑ ቱሉ በበኩላቸው የመከላከያ ሰራዊቱ በከፈለው መስዋዕትነት ቀደም ሲል ማለት ነው በጠላት ስር የነበሩ ቀበሌዎችም ነፃ መውጣታቸውን አረጋግጠዋል። ሌላኛው የሰላም አማራጭን ባልተቀበሉ ጽንፈኞች ላይ እርምጃ እየወሰድኩ ነው ሲል መከላከያ ይናገራል። በምስራቅ ጎጃም ዞን ደብረ ኤልያስ ወረዳ የሰላም አማራጭን ወደ ጎን በመተው በአካባቢ ባለፉት ጊዜያት ህዝቡን በመዝረፍ በመግደልና በማሰቃየት የተሰማራው ጽንፈኛ ቡድን ላይ እርምጃ መወሰዱን የክፍለ ጦሩ ዋና አዛዥ ኮሎኔል ደርቤ ሽበሺ ተናግረዋል። አዛዡ ክፍለ ጦር ባካሄደው ስምሪትና ግዳይ ጽንፈኛ ኃይሉን አመራሮች ጨምሮ ማለት ነው በርካታ ተዋጊዎችን በመደምሰስና በመማረክ የቀጠናውን ሰላም ለመመለስ ተችሏል ነው ያሉት። ጽንፈኛ ኃይሉ በቀጠናው በተደረገ ውጊያው ከየአካባቢው ያሰባሰባቸውን ጽንፈኞች አሳልፎብን የነበረ ቢሆንም
በክፍለ ጦሩ አባላት ጀግንነት ከመደምሰስና ቀሪዎችንም ወረዳውን ጥለው ከመፈርጠጥ አላለፉም። ሻምበል ታጁ ኢብራሂም እና መቶ አለቃ ፈንታውን አሰማ በቀጠናው የመጣውን የጠላት ኃይል በመቅጣት ተተኳሽና መሳሪያዎችን መማረክ መቻላቸውን ቀጠናውን ከጽንፈኛው ማጽዳታቸውንም አረጋግጠዋል ይላል። እነዚህን ይመስላል የዜና መከላከያ ማለት ነው። ስለዚህ በየትኛውም ቦታ ላይ ያለው ድሉ እንደቀጠለ ነው። የሚደረገው ይደረጋል። የሚገርመው ግን የሚያሳዝነው ግን እና ሰዎች ናቸው ወይ አይደለም አማራ ነኝ ምናምን የሚሉት ሰዎችስ ናቸው ወይ? የሰዎች እልቂት እንዳይቆም ዛሬም የሚሆነው ነገር እየታወቀ ነው። 1 ዓመት ከ6 ወር ነው 4 ቀን 4 ኪሎ ያለው ይወራ የነበረውን ድንፋታና ምናምን ጭር ብሎ በየቤቱ እየታነቀ የሆነውን ነገር የሚወሰደው እርምጃ እየታየ ዛሬም የተረፈው እንኳን እንዳይተር እያሸነፍን ነው ይላሉ። በዚህ ልክ ጠላትነት፣ በዚህ ልክ ክፉነት ወይ ዝም ቢሉ መሸነፋቸውን እሺ አትመኑ፣ ግን ዝም ብትሉ እንኳን የተረፉት ህይወታቸውን ያተርፋሉ። ሁሉ እስኪያልቅ ድረስ ግን እነሱ እያሸነፍን ነው። ያ ማለት በልቂቱ ቀጥሉ እንደማለት ነው እና ነውሩን እኔን ለማስተባበልም ራሱ ዘገባና እዛ አካባቢ ያለውን ነገር ማውራት የተውኩት ይሄ ሆን ተብሎ የሚደረግ ነገር ስለሆነ እንጂ በዚያ ልክ ምንም ነገር እንደሌለ ያየሁት የምኖርበት ቦታ ላይ ለምንድን ነው የማወራው በዚህ ልክ ብዬ የተውኩበት ነገር ነው የተፈጠረው። ሌላ አንድ እዚህ ከዲዲአር ጋር የተያያዘ ሊኖር ይችላል ነው። ለመሆኑ ግን አቶ ታዬ ደንዳ አንዱ ርዕሳችን ውስጥ የተካተቱ ነው። አቶ ታዬ ትናንት ተጠለፉ ተብሎ መፈታታቸው አንድ ግሪቫንስ የጩኸት ማዕከል ሆኖ እንትን አለ። ከዛ ተነሳና ደግሞ እንደገና ተጠለፉ ተብሎ ደግሞ ሾልኮ ወጣ ያልን ይሾላል ከምንለው ወይ ዝም ብሎ ከማን መስማት መርጦ አለመስማት መርጦ አለመመገብ አይነት ችግር የፈጠረው አይነት የተናገሩትን ሁሉ የሚሰማቸው የሚያያቸው ሰው በመኖሩ ማስደንገጥ የግባት ምንጫቸው ስለሆነ በዛ የቀጠሉ ሰዎች አሉና በዛ ምክንያት አቶ ታዬ ተጠለፉ ተብሎ ዛሬ ደግሞ ቤታቸው ገቡ ይሏቸዋል። የሚያወሩት እነዛው ሰዎች እንደዛ ሰው ለምንድን ነው ምን እያሉ ምን እየተጫወቱብን ነው የሚለውንም እንድታዩ ነው። ዞሮ ምንም የሆነ ነገር የለም። እኔ አሁንም ያው ጅብ እየጮኸ ነው የሚያሰፈር እንዲሰሙ። ስለዚህ ይሄ ድምፅ የሚፈራ ካለ በላይ እና የአቶ ታዬ ተፈቱ። እነዚህ ስልጣናችሁ ላይ የምትባሉ ሰዎች ወይም በዛ ላይ ተጠግተው ክፎች በሽታ ባይበክሏችሁ ምን ይመስላል? እስኪ ራሳችሁን ጠብቁ፣ እንደው አትነካኩ። እስኪ ይሄው እነሱ ለጫጫታ ብቻ ነው ትታሰሩ ዝም። አሁን አቶ ታዬ ታሰሩ፣ በቃ ከታሰሩ በኋላ ማንም አላወራም ምንም። እኔ አቶ ታዬን የቃላቸውን የተናገሩትን ነገር በፌስቡክ ላይ የጻፉትን ነገር ባላይ ኖሮ ራሱ እኔም አንዱ የምናደደው ነበር። ለምን በጣም ጠንካራ ሰው ብዬ ከምላቸው ሰዎች ስለነበሩ ነው። ግን ጎትተው ያንሸራትቱና ከዛ በኋላ መልሰው ግን በቃ ሲታሰር ታሰረ አላልኩም፣ ንቃ፣ ሩጥ፣ አምልጥ፣ በጥብጥ እያሉ እነሱ ዳር ነው ያሉት። እነሱ የማያደርጉትን ሁሉ እኛ ላይ እንዲሞክሩ እድል መስጠት የለብንም። አቶ ታዬ መመለስ ይሄ ኃላፊነት ሲኖር የምንናገረውና የምንጽፈውም ነገር የሌሎችም ጭምር ስለሆነ በማስተዋል ብንናገር አብረን ደግፈ ነው የሄድንበትን ወቅት ደግሞ ስንታሰር ወይም የሆነ ነገር ሲሆን ሳይሆን ቀድሞ መናገርና በዛ ነገር ላይ ለመፍትሄው ከሆነ የምናስበው ከዛ ውጪ አለመናገር እንደውም ያስከብር ይሆናል። የሆነ ነገር ሲባል ተነስቶ እንድ ብዬ ነበር ብሎ ማለት ተገቢ አይደለም። ይሄን በድፍረት ነው የምናገረው። ሌሎችም እንትን እንዳትሉ ዛሬ ዛና እዚህ ጭብጨባ ስለበዛላችሁ ይሄው ሲሆን የምታዩት ነው። ጭብጨባ አይጠቅምም። ከዛ ይልቅ ሙያችሁን የለፋችሁበትን የደከማችሁበትን ትናንትና ስንት ዋጋ የከፈላችሁበትን ነገር ማንም ሌባ መጥቶ እንዲቀልድበት እድል ባሰጡ። እኔ የምለው እንደዛ ነው። ለጠቅላላ ነገሮች የታሰራችሁ አላችሁ፣ ብዙ መከራ የከፈላችሁ ሰዎች አላችሁና እነዚህ ተባዮች በስማችሁ በዛ በመከራችሁ ላይ ያመጣችሁትን ድል እንደገና ከእጃችሁ አውጥተው ለመበተንና ለነሱ መነገጃ ለማድረግ የሚያደርጉትን ጥረት ብታመክኑት እናንተን ባይጠቀሙባችሁ የሚል አጠቃላይ ነገር አለ። አቶ ታዬ ደንዳ ዛሬ ህዳር 26 2017 ዓ.ም ከስር ተለቀው ያው ከቤተሰቦቻቸው ጋር ተቀላቅለዋል። ትናንትናው ዘገባ ደግሞ ምን እንደነበር ቼክ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ እኩለ ቀን ደግሞ ሜክሲኮ ከሚገኘው የወንጀል ምርመራ ማዕከል ተለቀው ቤታቸው በመድረሳቸውን ባለቤታቸው ወይዘሮ ስንታየሁ አለማየሁ ለዶይቼ ቬለ ተናግረዋል። ነው ዶይቼ ቬለ እንዴት ነው ግን እንዲህ አይነት ነገሮች የሚያነበው? ለምንድን ነው ኮሪደር የማይናገረው? ታሰሩና አሰሩ፣ ተዘጋና አዘጉ፣ ገደሉና ተገዳደሉ፣
ምናምን ነገር ላይ ለምንድን ነው ብላችሁ እንድጠይቁ ነው። ወይዘሮ ስንታየው እንዳሉት ጠዋት ቤተሰብ መክሶ ምግብ አድርሰውላቸው ተመለሱና ደህንነታቸው ከተጠየቁ በኋላ ዛሬ 2 ቀን ማቆየው እንዲወጡ ነው 7 ሰዓት ግድም መኖሪያ ቤታቸው ማለት ነው መድረሳቸውን አክለውና ያሉበትን ነገር እንዳልሰማቸው በሚል ነው። ኦልሬዲ ትናንት አሉ ዛሬ እንደዚህ ሆነ። ይሄን ለማለት አለ። ዋናው ትናንትና እንደዛ ብለው ያወሩ ሰዎች ዛሬስ ምን ብለው ያወሩ? ለምንድን ነው ማንጠይቃቸው? ትናንት ተጠለፉ ያል ማን የጠለፋቸው? የት ሄዱ? ሙሉ ዘገባ ጠያቂዎችን ነው። እስኪ አንድ ጥያቄ ጠይቋቸው። ብን ብለው ነው የሚጠፉት። ጽንፈኛ፣ ዘረኛ፣ ባንዳ፣ እነዚህ ገለባዎች፣ የገለባ እሳት፣ የጥፋት እሳት የሚያነዱ ሰዎችን ጠይቋቸው። አንድ ጥያቄ አንድም አይመልሱም። ከዛ በኋላ ፊታቸው አይቆም። የኢትዮጵያ ሰብአዊ መብቶች ኮሚሽን በዋና ኮሚሽነርነት የምትመራ ሌላ እንድትሰቡ እስኪ እጩ ጠቁሙ ነው። ኢትዮጵያ ሰብአዊ መብቶች ኮሚሽንን በዋና ኮሚሽነርነት የምትመራ እጩዎችን የመጠቆሚያ ዘዴ ይፋ ተደረገ። ፕሊስ እባካችሁ እዚህ ጋር የምትሰሙኝ ሰዎች ካላችሁ ይሄንን ችግር እንትን የሚልን ሀቅን የሚደግፍን ሰው ጠቁሙ እስኪ። ለምን ከመጠቆም ጀምረን እንሳተፍ። አሁን በጣም የበጠበጠንና የባርነት ተልኮ ነው እየፈጸመ ያለው። ሰው ከሞተ በኋላ አስከሬን እየቆጠረ ሪፖርት እንትን ያለ ሌላ እልቂት የሚቀሰቅስ አይነት ምንም ፋይዳ የማያመጣ ባይኖር ሁሉ የሚሻል የሚባል ተቋም ሆኖ ነው ያለውና ወይ ከኖረ በደንብ ደህና ሰው እንዲመራው ሀቅን የሚኖር ሰው እስኪ ጠቁሙ የሚል እዚህ ጋር እንትን ማለት ፈልጋለሁ። የህዝብ ተወካዮች ምክር ቤት የኢትዮጵያ ሰብአዊ መብት ኮሚሽን ዋና ኮሚሽነር የሚሆኑ እጩዎችን ህብረተሰቡ እንዲጠቁም ጥሪ አቅርቧል። እጩዎችን የመጠቆሚያ ጊዜው ከዛሬ ከህዳር 26 2017 ዓ.ም ጀምሮ እስከ ታህሳስ 10 ቀን 2017 ዓ.ም ድረስ ነው ተብሏል። ሰብአዊ መብቶች ኮሚሽን ዋና ኮሚሽነር እንዲመራ በአዋጅ የተደነገገ ሲሆን ዋና ኮሚሽነር የሚሆን ጥቆማ እንዲደረግበት ኮሚቴ ማቋቋሙ የህዝብ ተወካዮች ምክር ቤት ተናግሯል። ላለፉት ዓመታት የኢትዮጵያ ሰብአዊ መብቶች ኮሚሽንን በኮሚሽነርነት የመሩት ዳንኤል በቀለ ስልጣናቸውን ከወራት በፊት መልቀቃቸው ይታወሳል። በዚህም መስሪያ ቤቱ በምክትል ኮሚሽነሯ ራኬብ መሰለ በተጠባባቂነት እየተመራ ነው። እጩዎችን የመጠቆሚያ አድራሻ ከላይ እንትን የሚል ነው። እነዚህ እንትኖችን ፖስት አደርግላችኋለሁ ኮሚኒቲ ላይ ዩቲዩብ ኮሚኒቲ ላይ ፖስት አደርጋለሁ። እዛ ጋር ፕሊስ ደህና ሰው በመጠቆም እስኪ የሆነ ነገር እንበል፣ የሆነ ተሳትፎ ብናደርግ ሀቅን በተለይ ሀቀኛ ቅንና ታማኝ የሆነ ሰው ሁለት መሰረቶች፣ ቅን የሆነ ነገሮችን በበጎ የሚረዳ ለመማር ለማወቅ የሚረዳ አስተዋይ፣ ከዛ ታማኝ ሆነ በሰጡት አደራ ላይ አማና ላይ ታማኝ ሆኖ የምናገኘው መሆን አለበት። እኛ አሁን ያጣነው ቢኖር ቅንነትን በትዕቢትና በጉራ በኔነት በሽታ የመቀየርና እንዲሁም ደግሞ ታማኝነት የተሰጠውን አደራ ስልጣኑን ክብሩ ሁሉ እየሸጠ በውርደት ላይ የሚሄድ አይነት ነው። ለዛ ነው ጥቂት ሰዎች ላይ አተኩረው እንደኛ ለምን አልሆኑም ብለው ጠቅላይ ሚኒስትር ዶክተር አብይን ጨምረው እንደነሱ በሽታቸውን ለማውረስ ሌት ተቀን እንዲህ ሲዘምቱባቸው የምታዩት ማለት ነው። ሌላኛዋና ብትሆንም ባትሆንም አይነት ብላችሁ ቸክ እንድታደርጉ ነው። አስፋው አብርሃን መሰለኝ ከቴሌግራም ቻናሉ ላይ ነው ያገኘሁት፣ ከአስፋው አብርሃን ከሚባል ወንድማችን ማለት ነው። መረጃ ዲዲአር በሱዳን ወይም ሀሸባ ነው ማለት ነው። ወያኔ ሰሞኑን ሱዳን ውስጥ ለአል ቡርሃን ሰራዊት ተቀጥረው እየተዋጉ ከሚገኙ ታጣቂዎች መካከል በእድሜና በጦር ጉዳት ሳቢያ የመርሰናሪ ተልኳቸውን የሚሽነሪ ወይም እንደዛ እንደማለት ነው ተልኳቸውን ሊወጡ የማይችሉ ጥቂት ታጣቂዎችን በፕሪቶሪያው የትጥቅ ማስፈታት ማዕቀፍ ዲዲአር ውስጥ በማካተት ተራና ቃሽም ድራማ ሀሽባ በሚባለው የሱዳን ጠረፍ ከተማ ውስጥ መስራቷን ሰምተናል። በዚሁ መሰረትም ትጥቅ ይፈታሉ የተባሉ ታጣቂዎች አሻራቸውን እንዲሰጡ ተደርጓል ተብሏል። ታዲያ አሻራቸውን ብቻ አይደለም የሰጡት፣ ከመቀሌ የተላለፈው ሌላው ተልኮ ደግሞ እንዲወጡት የታዘዙት ማለት ነው። ከመቀሌ የዲዲአር ሪፎርሙን ስትሞሉ የትውልድ ቦታችሁን በወልቃይት ጠገዴ ውስጥ ከሚገኙ ወረዳዎች፣ ከተማዎች፣ ቀበሌዎች መካከል ውስጥ እየመረጣችሁ እንድትሞሉ የሚል ነው። እንዴት ለምን ብዙ ቸክ እንድታደርጉ ነው። ይሄ በጣም በእያንዳንዳችን ላይ የሚብራራና ይሄንን ይዘን ነገሩን ለማጣራት ለመሄድ አንቂ እንዲሆን ነው አሁን እንደዚህ ብያልኳቸው። እንዴት ተብሎ ስለሆነ ለምን ይሄ የተፈናቀሉት ይመለሱ አይመለሱ ከሚለው አሻጥር ጋራ እንደዚህ ኢትዮጵያዊ ለመሆንና እንደ ኢትዮጵያ የሚያስብ ሰው ከሆነስ ወልቃይት የሚለው ቅዠት ለምንድን ነው ያለ ወጉ ወይም ያለ መጠን እንዲህ ሊጋነን የቻለውና እንዳለ ተረከብ እንዳለ እንደዚህ ሆን ተብሎ በሰላም ላይ ተጠቃሚ ሆኖ ለመቀጠል ከመሄድ ይልቅ የተገኘውን ሁሉ ለነውር የማድረግና ይህ ተቀብሮ የቆየ ነገር
እንትን ለማስራት እንዲሁም ደግሞ መለስ ዜናዊ ጎጃሜ ነው የሚለው መጽሐፍ አዙሪትም እውነትም አዙሪት የአዙሪት መጽሐፍ መታተም ያ በራሱ ሌላ የሚያረጋግጠው ነገር ቢኖር እኛ ኢትዮጵያውያን በተለያየ መልኩ ተዋህደን አብረን የኖርን ለመለያየትም ምንም የማይታሰብ መሆኑን የሚያረጋግጥ ነው። አውሬዎች የሚያወሩት ማለት ነው። ይህንን ወሬ የሚነዙ ሰዎች ደግሞ እኛን እንደቃ ስለሚቆጥሩ አይጠይቁም። ትናንትናም ዛሬም ብለው ስለሚያስቡ ነው። እኛ ደግሞ ከዚህ መማር ያለብን ይሄው እንደዚህ ነው። እኛን ስለሚንቁን በቃ እነሱ እንደፈለጉ ያወራሉ። ዛሬ ከሌ ሰው ነው ቢሉን ነገ ደግሞ ድንጋይ ነው ሊሉን ነው። ዛሬ ትናንትና መለስን እንደዚህ ነው ብለው የነበሩትን ዛሬ ደግሞ አረሞችን በሽታዎችን ሁሉ ፈጣሪ ጠረግረግ አድርጎ ሸክፎ አሻግሮን እሱ አዳነን፣ ያዳኑንም ያሻገረንም ፈጣሪንም እህት ወንድሞቻችንንም መሪዎቻችንን ሁሉ እያመሰገን ጀግኖቻችንን እውቅና ሰጠን። ሌላ ብዙ ጀግኖች እንዲፈጠሩ እድል ሰጠን። ከዚህ ሰጣ ገባና መበጣጠስ ከጠላቶቻችን የእጅ አዙር ቅኝ ግዛት ዘመናዊ ቅኝ ግዛት ማለት ነው ራሳችንን ነፃ አውጥተን ማንም አበላሸው ቢባል እኛ አስተካከል ነው የሚል ታሪክ ጽፈን እንድናልፍ ፈጣሪ ይርዳን እላለሁ። ተባረኩ። ሰላማችሁ ይብዛ። ደህና እደሩ። ያው የነጋ ቢሆንም ደህና እደሩ ነው የሚባለው። ሰላም ቆዩኝ። አመሰግናለሁ።